ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት መልካም ነው ብላ ነበር ድምጻዊት ማናሊቦሽ ድቦ ያቀነቀነችው። ጤና ለሰጠው ሰው እድሜውን ላደለው ጤና ለሰጠው ሰው እድሜውን ላደለው አውደ ዓመት ደስታ ነው አውደ ዓመት ደስታ ነው። ደገም ወደ ግጥሙን ብቻ ለምን ብለን እኮ ነው በድምጽ። በጣም ጥሩ ተመልካቾቻችን እንኳን ለትንሳኤ በዓል በሰላም አደረሳችሁ ማለት እንፈልጋለን። ዛሬ በዚህ ሰዓት ብዙ ሰዎች ቤታቸው ቁጭ ብለው ከዘመድ አዝማድ ጋር ከጓደኞቻቸው ጋር የሚበሉበት የሚጠጡበትና ጥሩ ጊዜ የሚያሳልፉበት ጊዜ ነው። እኛ ግን እዚህ ተገኝተናል። ለምን ተገኘን የሚለው ጥሩ ጥያቄ ነው። የተገኘንበት ምክንያት እንግዲህ በዓል ሲኖር እንግዲህ ከዶሮ ጋር ያለን ነገር ትልቅ ነው። በተለይ ደግሞ የፋሲካና ዶሮ ያላቸው ነገሮች ተነጣጥሎ ማየት ራሱ እስከማንችል ድረስ ዶሮ ይሰራል ሁሉም ቤት። እንግዲህ ዛሬ ሙያችሁ ይፈተናል። እናንተ የዶሮ አሰራርን ትሰራላችሁ። የኔ እንግዲህ ሙያዬ ስለተረጋገጠ እኔ አልሰራም። እኔ ደግሞ ከስነ ምግብ ባለሙያ ጋር ቆይታ አደርጋለሁኝ ማለት ነው። ይሄንን ያሰብንበት ምክንያት የፋሲካ በዓልና ዶሮ እንደተባለው አይነጣጠልም። ከዛ ውጪ ደግሞ ረጅም ጾመን ስንመጣ ምን ማድረግ አለብን፣ ምን መጠቀም አለብን የሚለውን ከባለሙያ ጋር ቆይታ ታደርጋለች። እኔና በርናባስ ደግሞ ዶሮ እንዴት ይሰራል የሚለውን በባለሙያ ታግዘን፣ ምክንያቱም በተለምዶኛ ቅቤም ሁሉም ነገር በተለምዶ ዝም ብለን ነው የምንጨምረውና ባለሙያዎች ደግሞ በዚህ ጉዳይ ምን ሐሳብ አላቸው የሚለውን ቆንጆ የበዓል ቆይታ እናደርጋለን። ለማንኛውም ተመልካቾቻችን ጊዜ አንወስድባችሁም፣ ቀጥታ ወደዛ ነው የምንሄደው። በያላችሁበት መልካም በዓል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። እንግዲህ እንደምትመለከቱት እኔም ከእንግዳዬ ጋር እዚህ ተገኝቻለሁ። ከኋላዬ ደግሞ በርናባስና ቤቲ ከእንግዳዎቻቸው ጋር ተገኝተዋል። ያው የነሱ ሽርጉድ ሰፋ ስለሚል እኔ እንግዳዬን ከማስተዋወቄ በፊት እስቲ የነሱን ዝግጁነት በደንብ እንመልከት። እንዴት ነው? ተዘጋጅተናል አይደል? አዎ ከሼፋችን ጋር ተዘጋጅተናል። በቃ ስለዚህ ምንም ዶሮም ተዘጋጅቷል፣ ሁሉም ነገር አለ ተዘጋጅቷል። ስለዚህ ቀጥታ ወደ ማብሰል ነው የምንሄደው። ከዛ በፊት ግን ሼፋችንን እናስተዋውቅና ከዛ በኋላ ወደ እናንተ ደግሞ ራስሽን አስተዋውቂልን። ሰላም እንዴት ናችሁ? ባይሽ እባላለሁ። እሺ እንኳን አደረሰሽ። እንኳን አብሮ አደረሰን። ምን ያህል ጊዜ ሰራሽ ሼፍነት? 6 ዓመት ሰርቻለሁ በሼፍ። በጣም ረጅም ጊዜ ነው። ስለዚህ ዛሬ ሙያችንን ልትፈተነው ነው። ዛሬ ሙያ በደንብ ይፈተናል ማለት ነው። እውነት ነው ይፈተናል። አዎ ስለዚህ እናንተ የምታወሩትን እኛ በተግባር እዚህ እናሳያቸዋለን ማለት ነው። እስቲ እውነት ስለዚህ ያሉት ዛሬ ሙያቸው ላይ ነው እንግዲህ። እሺ ስለዚህ ምን ግብአቶች እንዳሉ ንገሪንና ከዛ ወደ እነሱ እንሄዳለን። እዚህ ጋር ዶሮ አቅርቤላችኋለሁ። እሺ ቅቤውም አለ፣ እንቁላሉም አለ፣ ቅመማ ቅመሞችም አሉ። ያው እናንተም ዛሬ በቃ በ12 ቅመም ዛሬ አያቸዋለሁ ሙያችን ይለካል። ስለዚህ ተመልካቾቻችን እሷ ያው በዓል ነው አይደለ? ስለዚህ ብዙ ከስተመር ስራ ስላለብኝ ሽርጉድ አለ ዛሬ። አዎ ዛሬ በዓል ነው። ያው እንደምታውቁት እናንተም በየቤታችሁ እየሰራች ነውና የምታዩት ነው። ወደ ስራ ያልኩባ በቃ በየማሩ የመጣች ቼክ አድርጊና አንቺ እና ደግሞ እስከዛው ዶሮውን እየበለትን እንቆያለን ማለት ነው። አደራው እኔ ላይ ነው ጣልሽው አላሳፍርሽም። እንዳትጠፊ ያደራሽ ተጠፋሽ ተበላሽ ነገሩ። በቃ ችግር የለም። ሰዓትሽን ብታወልቂያት ሰዓት አይፈቀድም። አይፈቀድም። እሺ ሼፍ ያው አወልቃለሁ። ፉከራቸውን አልቻልነው። በጣም ወደኛ እንመለስና እንግዲህ ብዙዎቻችን ያው እናውቃለን፣ ነገር ግን ያው እንተዋወቅ ከሚለው ጀምሮ ለማስተዋወቅ እንግዲህ አብነት እባላለሁ። የስነ ምግብ ባለሙያ ነኝ። በኒድ ኒውትሪሽናል ፕሮዳክሽን ሰርቪስስ ፒኤልሲ መስራችና ኃላፊ ነኝ። ያው ላለፉት ዓመታት እንግዲህ የስነ ምግብ ጉዳዮችን በሚዲያም በተለያዩም አጋጣሚዎች ለማህበረሰብ ሳስተምር የቆየሁባቸው ጊዜያቶች ናቸው ማለት ነው። አሁን እንግዲህ የበዓል ቀን ላይ ነው የምንገኘው። በዓል ላይ ደግሞ ሲመጣ ያው የምንበላቸው ምግቦች ያለ መጠንቀቅ አይነት ነገር አለ። ኖርማሊ ኢትዮጵያውያን አበላላችንም ከሌላው ዓለም ይለያል። ያው ሌላው ዓለም ላይ የታሸጉ ምግቦች ምናምን የተለመዱ ናቸው። ወደ ኢትዮጵያ ደግሞ ስንመጣ ናቹራል የሆኑ ነገሮችን በአብዛኛው እንጠቀማለን። በአጠቃላይ ግን እንደው የሀገራችንን የአመጋገብ ስርዓት እንዴት ትመለከታለህ? እንግዲህ የአመጋገብ ጉዳይ በተለይ እንደ ሀገር ሲወራ ትንሽ ከባድ ነው፣ በጣም ሰፊ ስለሆነ ማለት ነው።
ምክንያቱም አሁን ኢትዮጵያ ውስጥ እንግዲህ ከ80 በላይ ብሔር ብሔረሰቦች አሉ ብለን እናስባለን። እንደዚህ አይነት በጣም ብዙ ማህበረሰብ ያለበትን ደግሞ ስታይ እንደው ካለባበስ እንኳን ስንነሳ አለባበሳችን የከለሩ አይነት ያለባበሱ ያጣጣሉ የምኑን እንኳን ብናይ ምግቡ ምን ያህል ሊለያይ ይችላል የሚለው ማየት ያስፈልጋል። እንደ ኢትዮጵያ እንግዲህ አጠቃላይ አመጋገባችን መጥፎ ነው ጥሩ ነው ለማለት አይቻልም። በምንድነው እንደዛ ማይቻለው? አጠቃቀማችን ላይ ነው እንጂ ምግቡ ላይ መሰረታዊ የሆኑ ችግሮች የሉም በአብዛኛው። አሁን ቅርብ ጊዜ ለምሳሌ እኛ ከሰራ ነው ስራ አንዱ ከዩኒሴፍ ጋር ሆነን የሰራ ነውና ከኢትዮጵያ የጤና ጥበቃ ጋር ሆነን የሰራ ነው አንድ ትልቅ ጥናት ነበረ። እዚህ ጥናት ላይ ምንድነው የሰራ ነው? ከሰሜን ጀምረን እስከ ደቡብ ምስራቅ ምዕራብ ድረስ ያሉ ብሔር ብሔረሰቦች ላይ ህዝቦች ላይ ያሉትን አመጋገቦች ምን ይመስላሉ የሚል ነገር ቼክ አድርገናል። እና ስናይ ዳይቨርሲቲ በጣም ደስ ይላል። የእህል ዘሮች፣ የጥራጥሬዎች፣ የስጋ፣ የአሳ፣ የዶሮ የመሳሰሉትን ነገሮች እንጠቀማለን እንደ ማህበረሰብ። እንግዲህ ያው የኢኮኖሚ ችግር የአቬይላቢሊቲ ችግሮች ካልሆነ በስተቀር ምግቦቻችን ሪች የሚባሉ ወይም በጣም ጥሩ የሚባሉ ምግቦች ናቸው ያሉን። ከላይ ለምሳሌ ጥህሎን ብትመለከቺ ወደ ደቡብ ስትወርጂ ደግሞ በካሳቫ የሚሰሩ ወይም በቦይና የሚሰሩ ምግቦችን ስትመለከቺ በእንሰት የሚሰሩ ወደ ምስራቅ ስንሄድ ደግሞ እንደ ካንጀሮ የመሳሰሉ ምግቦች በጥራጥሬ በእህል የሚሰሩ ናቸው። ወደ ምስራቅ ወደ ምዕራብም ስንሄድ እንደዚሁ ወደ ቤኒሻንጉል አካባቢ ስንሄድ በጣም ከዚህ በፊት ማንም የማያውቃቸው የተለያዩ አይነት ምግቦች ያሉበት ቦታ አለ። ወደ ጋምቤላ እንደዚህ አይነት ሄደን ያየናቸው አሉ እና እንደ አመጋገብ የኢትዮጵያ ምግብ በጣም ዳይቨርስ ነው፣ ሪች ነው፣ ቆንጆ ነው። አጠቃቀም ላይ ያው እንግዲህ ችግር አለ ማለት ነው። ዛሬ እንግዲህ በዓልን ምክንያት በማድረግ ከኋላ ባልደረቦቻችን እየሰሩ ያሉት ዶሮ ነው። የእሺ ጉዞ እንዴት ነው? ዶሮ እንዴት እየሆነላችሁ ነው? አላውቅም። እኔ ሴት ጋር ነበር እሰራለሁ የተባልኩት ቆዳውም ማለት ነው። ቆዳውም በደንብ ሳናነሳው እንትን እግሩን እንደዚህ ሰበረብኝ። ስለዚህ ቆዳውን ማንሳታችን ኦኬ። በእኔም ማድረግ ተጀመረ። ግን ያው አንድ እግር አውጥቻለሁ። ያው አረ እኔም በመከራ እንዴት ነው የሚሰሩ ይመስላል? ይሄ መላላጫ ነው። እግር ረጅም እግር አጭር ነው። አጭር እግር እሱ ጋር አይደለም እሱ አይደለም። መጀመሪያ እንደ ቆይ እንጂ ባለማንኛ አላልክም? እሺ የትኛው ነው? እግር ካወጣክ በኋላ ክንፍ አይደለም ሳምባ መላላጫ መሰለኝ። ልክ ነህ። እዚህ አካባቢ ነው ነው የሚወጣው ማለት ላይ ቅንት ነበር። አይ ትንሽ ቤት ሙያ ነው ወይ ናግዝ ይደላል ልገዋል ሳይቻለ ነገር እንቀያየር መሰለኝ። እዚህ ጋር እሱ ጋር አይደለም። እሺ ችግር የለውም። በእኔ ይሁንብሽ ክንፉ ጋር ይሁን። የምር አይ እናቴ ሲሰራ እንደዚህ አስተሳሰለ ይሄ ነገር እንዴት ነው ብሩክ? ሙያ ልቻልን ብለሽ ነበር እኮ ማገዝ አለብሽ። እኔማ ሙያዬ ስለተረጋገጠ ነው ይኸው ካንተ ጋር ቁጭ ብዬ እየሰራ ያለሁት። እነሱ አልተረጋገጠም ይፈተኑ ተብሎ ነው እኮ። ንገሪና እንዴት እናድርገው? እንዲህ ፈተና እኮ ነው። ፈተና ማለት ነው። አይ መጥተሽ ማሳየት አለብሽ። አይቻልም። እሱ ወድቋል። እሺ ቀጣዩን እኔ እዚህ አካባቢ ይመስለኛል የሚቆረጥ። እነሱ እስኪወስዱ ድረስ እኛ ጨዋታችንን እንቀጥል። ወደ እናንተ አሁን እንግዲህ ከረጅም የጾም ወቅት በኋላ ነው አሁን በዓል ላይ የምንገኘው። በዓል ላይ ደግሞ ስንመጣ በጣም ቅባታማ የሆኑ ምግቦችን እንጠቀማለን። ምክንያቱም ከዚህ በፊት የነበሩት ምግቦች የጾም ምግቦች ብለን የምንወስዳቸው ምግቦች ያን ያክል ቅባታማ አይደሉም። ልክ ደግሞ የፍስክ ላይ ስንመጣ ዶሮ ወጡንም ብንመለከት በርበሬ በጣም አለበት፣ ቅባት አለው። አልፈን ቅቤ እንጨምራለን እና ሰውነታችንን ምን ሪያክት ያደርጋል? አሁን ከዚህ በኋላ ለተከታታይ ለረጅም ጊዜያት ነው ቢያንስ ላምሳቀን ማለት ይቻላል። እና ሰውነታችን እንዴት ሪያክት ያደርጋል እና ደግሞ ምን አመጋገባችን ምን መምሰል አለበት? ይሄ በእርግጥ ብዙ ጊዜ ተደጋግሞ የሚነሳ ጥያቄ ነው። እኔም በብዙ መልኩ ገልጬዋለሁ። እንግዲህ የሰው ልጅ ሰውነት ሁሉ ጊዜ አጀስት ያደርጋል፣ ከነገሮች ጋር አብሮ ለመኖር ጥረት ያደርጋል እና ልክ ጾሙን የጀመረን ጊዜ የነበረው አለ ስሜቶች ይለያያሉ። ልክ ከጾም ከምግብ በጣም ብዙ አብዝተን ከምንመገብበት ቅባት ከሚበዛበት ስጋ ነገር ከሚበዛበት ወጥተን ወደ ጾም ስንገባ ሰውነታችን በእርግጥ ለአንዳንድ ሰው ጨጓራው የሚመቸው አለ፣ አንዳንድ ሰው ደግሞ ጨጓራው የሚረብሸውም አለ በነገራችን ላይ እና በዛ መንገድ ሰውነታችን ሪያክት ያደርግና ለመጀመሪያዎቹን 1-2 ሳምንታት ወይም 1 ሳምንት አካባቢ የጾም ምግቡን ለመልመድ ጥረት ሲያደርግ እናየዋለን። በዛው ልክ ደግሞ
ደግሞ ጾሙ በሚፈታበት ጊዜ የመጀመሪያዎቹ 1-2 ሳምንታት ላይ ያንን ያለመደውን ቅባት ወይም ደግሞ ያለመደውን ነገር እንደገና ለመልመድ ጥረት ሲያደርግ እናያለን። ከነዚህ ውስጥ አሁን ብዙ ጊዜ የሚቸገረው ምንድነው ለመፍጨት ከጾም ከወጣም በኋላ ወደ ፍስክ በምንመጣበት ጊዜ ሰውነታችን እንደምን አድርገሽ አስቢው መሰለሽ እንደ አንድ ፋብሪካ ብለሽ አስቢው። ስለዚህ ለምሳሌ አንድ ፋብሪካ ሮ ማቴሪያል ወይም ደግሞ ግብአቱን ያስገባና ከዛ በኋላ ያንን አቀናብሮ ወደሚያስፈልገው ነገር ይቀይረዋል እና በዛው ልክ ስትመለከቱ ወደ ፍስክ ስንገባ የምንገባበት ሂደትን ለማካሄድ የሚያስፈልጉ ግብአቶች ያንን ለመፍጨት የሚያስፈልጉ ኬሚካሎች ኢንዛይሞች መመንጨት አለባቸው እና በተፈጥሮ ያንን አይነት ፕሮሰስ ውስጥ ተመልሶ ለመግባት ጥረት ሲያደርግ የሚሄዳቸው ችግሮች ይኖራሉ። በዛ ላይ ሰውነታችን ደግሞ በየትኛውም ሰዓት ከጾም በኋላም ብቻ በየትኛውም ሰዓት ላይ ከሆነ መጠን በላይ ቅባት ወይም ከሆነ መጠን በላይ በርበሬን መቋቋም አይችልም። የዛን አይነት ችግሮች ይገጥሙታል። አንዱ እሱ ነው። ሁለተኛው ግን ብዙ ጊዜ ሰው ማያስተውለው ነገር የፉድ ሴፍቲ የምግብ ደህንነት ችግሮች አሉ። ሰውነታችን ቅባትን ነገር መመገቡ ብቻ ሳይሆን አንዳንድ ጊዜ ይቆያል። ለምሳሌ አንድ ዶሮ ከተሰራ በኋላ እስኪያልቅ ድረስ 2ም 3ም 4ም ሳምንትም ሊቆይ ይችላል። ፍሪጅ ውስጥ የሚቀመጥ ስጋ ይኖራል። አንዳንድ ጊዜ ከፍሪጅ ውጭ የሚቀመጥ አለ። ምግቦች ተደጋግመው እንበላቸዋለን። ስለዚህ ሆድ መታመምም አለ ማለት ነው። አብሮ ከምኑ ጋር የመጣ ነው? ከቅባቱ ብቻ አይደለም። የምግብ ደህንነቱ ራሱ ረጅም ጊዜ እንደገና እየወጣ ሲሞቅ እንደገና እየወጣ ሲበላ ምናምን ሲል ዶሮ ጥኳውን በባህላችን ራሱ እናስቀምጣለን እኮ ረጅም ጊዜ ረጅም ፍርፍር እስኪሆን ድረስ ይበላል። አልፎ መጀመሪያ ባለቀን ይበላል፣ ከዛ ይቀመጣል እንደዚህና በዛ ሂደት ውስጥ በምግብ ውስጥ የሚያድጉ ባክቴሪያዎች አሉ። እነዚህ ባክቴሪያዎች በተወሰነ ደረጃ ሰውነታችን የመጉዳት አቅም አላቸው። ትንሽ አሲዲክ የሆነ የመጣበት ሁኔታ አለ። በጣም የተጠበሰ ከሆነ ደግሞ ከመጠበሱ ጋር አብረው የሚመጡ ሌሎች ኬሚካሎች አሉ። ከመጠበስ ጋር የሚመጡ ኬሚካሎች እንላቸዋለን እና እነዚህን ሁሉ ደጋግመሽ ስታያቸው ያው ብዙ ጫና ውስጥ ያልፋል ማለት ነው ሰውነታችን። ከኋላ አልቻሉ መሰለኝ መጣችላቸው። ገላገልሽን በስጋት አልቀን ነበረ። ተራክረን እኮ ነው የእንትኑ አካል እናድርገው እንዴ አሁን ኦልሞስት እየጨረስን ነው። በነገራችን ላይ እኔ ነኝ ልክ እስካሁን ባለው ሼፍ እንዳለችው ነው በዛ ነው። ባይሽ ላይ ግን ክትፎ ሊያደርጉት ነው የመሰለኝ ነገር። አይ ኦልሞስት ጨርሰናል። ቀርጫ ይመስላል የዶሮ ተከፋፍለን ነው ልክ ያው አሪፍ ነው። በነገራችን ላይ በረዶ ላይ ስለነበር ምን የት ጋር እንደሚለይ ነው ግራ ይገባል እንጂ ይዘነዋል። በደንብ ይዘነዋል። አይ አሪፍ እየሄድን ነው። የትኛው ይጣ ስትጨርሱ ቶሎ እናደርስና ዶሮ ትበላላችሁ። እሱናል የምንጠብቀው የስጋ ክትፎ ሳይሆን የዶሮ ክትፎ የዶሮ ክትፎ ይመስላል። ስትመለስ በእርግጠኝነት ጨራርሰን በቃ ወደ ማቅረባላት ቃላት ትግባቃ ላንስማማ እንችላለን። እኔ እና ሳም በብዙ ነገር እየተግባባን ስለዚህ ጥሩ አካሄዳችሁ ይሄ ልክ አይደለማ። በጣም ጥሩ። እንዴት ነው ግን በዓል ላይ ያለ ያበላል ስነ ስርዓት? አሁን እንግዲህ እንደምትመለከተው እዛ ጋር ጠላም አለ፣ ጠጅም አለ፣ ዶሮም እየተሰራ ነው እና በዓል የሚያስመስሉት ነገሮች በተለይ ኢትዮጵያውያን እንደዚህ አይነት ነገሮችን እንወዳለን እና ያንተ የምግብ የፕሪንሲፕል ምንድን ነው? ከዛ ደግሞ ሳይንሱ ምን ይላል? ያው ጠጅ እና ጠላ ባህላችን ነው። አድማቂዎች ናቸው። እዛ በበዓል ጊዜ ለምን ይወሰዳል ብለን አንጠይቅም። ግን አንዳንድ ጊዜ ትንሽ በዛ ተደርጎ የሚወሰድባቸው ጊዜያቶች አሉ። እነሱ ያው የጤና ችግርን ያመጣሉ። እንደ ሳይንሱ የሚለው እንግዲህ ለምሳሌ ጠጅም ይሁን ጠላም ይሁን በቀን ለወንድ ልጅ ከሆነ 2 ብርጭቆ ለሴት ደግሞ 1 ብርጭቆ እንግዲህ ሴት ላይ ትንሽ ይቀንሳል። ምክንያቱም ያው ሴት ልጅ ማለት ሰውነቷ ልጅ የሚያሳድግ ያው የተለያየ ፕሮሰሶች የሚያልፍ ስለሆነ ትንሽ ጥንቃቄ ለሴቶች እናደርጋለን የበለጠ። ከአንድ በላይ ትወስጃለሽ እንዴ አንቺ? እንዴ ትንሽ ሞክር ነበረ። ትንሽ ይሄ ነገር አነሰብሽ ይመስላል። አንድ ከግማሽ እንሂድ እንደዛ ይመስላል። ስለዚህ የሚቀጥለው ቀን መድገም ይቻላል። በአንዴ ብዙ መውሰድ ነው የማይቻለው። ስለዚህ እንደ ጠላ እንደ ጠጅ ያሉ ነገሮች ብዙ ክፋት የላቸውም። እንደ የትኛው ይሻላል ብትይኝ እንኳን ሞር ወደ ጠጁ አደላለሁኝ ከጠላ ይልቅ። ምክንያቱም ማር አለው። ማር ደግሞ ብዙ ንጥረ ነገሮች አሉት በውስጡና እነዚህ ነገሮች ለማግኘት ትንሽ ይሻላል ብዬ አስባለሁ። የበዓል ቀን አንተ እንዴት ነው? በጣም ተመጋቢ ነህ
ወይስ እንደ ባለሙያ እንደዚህ ልጠንቀቅ ምናምን ትላለህ? የበዓል ቀን አንድ የሚገርምሽ ነገር አንድ ጊዜ አንድ ፕሮግራም አዘጋጅተን ነበረ ቲቪ ፕሮግራም ላይ እና የበዓል ቀን ሰላጣ ቢቀርብላችሁ ከዶሮ አጠገብ እና ከጥብስ አጠገብ የበዓል ቀን ጭራሽ ሰላጣ ቢቀርብላችሁ እንዴት ነው ብለን ጠይቀን ነበረ። እንደው አንቺ ምን ታደርጊያለሽ ቢቀርብልሽ? ዶሮ እያለ ነው ወይስ ብቻውን? ዶሮ አለ፣ አማራጭ የለም። ዶሮ አለ፣ እንደገና ደግሞ ጥብሱ ምኑም አለ። አጠገቡ ሰላጣ ቢቀርብልሽ ምን ታደርጊያለሽ? እኔ አልችልም፣ ወደ ስጋው አደላለሁኝ። ብዙ ሰዎች እንደዛ ብለን ነበር። አንድ ማስታወሳት ልጅ ረጅም ሰዓት ነው የሳቀችው። ከዛ በኋላ በቃ በለዋለሁ እና ሁለቱንም ነው ወይስ እሱ ብቻ? ያው ሁሉንም በላለሁ ነገር ነው። እኔ ከበዓል ላይ ብዙ ጊዜ ምንድነው ሪከመንድ ማድረገው እኔ የምጠቀመው ቢያንስ ብዙ ጊዜ ከስጋ ነገሮች ጋር ደህና አብሮ መሄድ የሚችለው ጎመን ነው። ስለዚህ ብዙ ጊዜ ፕሌታችን ላይ ጎመን በስጋ እንዲኖር ሞክራለሁኝ እና ያቺን ጨመር አድርጋለሁ። ሌሎቹንም አብሬ እጠቀማለሁ ማለት ነው። አመጣኸው ማለት ነው ሰላጣና ዶሮ በሚለው አጠጋጋው። ምክንያቱም ብዙ ጊዜ ምንድነው የበዓል ምግቦቻችን ላይ በጣም ወደ ስጋ ነገሩ ወደ ቅባት ነገሩና ትንሽ እሱን ለመብላት የሚያደርገው ወይ ቆጮ ወይ እንጀራ ካርቦሃይድሬት ይኖራል ማለት ነውና እነዚህ የአትክልትና ፍራፍሬ ነገሮቻችን ኮምፕሊትሊ አይኖሩም በዛን ቀን። እንደው ፍራፍሬው እንኳን ባይኖር ብለን ብናስብ ቢያንስ ጎመን በስጋ ነገሮች ቢኖሩ ብዙ ጊዜ ለሆድ ዕቃችን ትንሽ ሰላም ይሰጠዋል፣ ረፍት ይሰጠዋል። ምክንያቱም የፋይበር መጠኑ ጥሩ ስለሆነ ጎመን ላይ ያለው የዛኑ ቀን ለምሳሌ ብዙ ጊዜ ሰው የሚቸገረው ሲገባ የሚያቃጥለዋል፣ ሲወጣ የሚያቃጥለዋል። እነዚህ ነገሮች ባላንስ ለማድረግም ጎመኑ ቢኖር ጥሩ ነው እላለሁ። እንደዛ ቢሆን ጥሩ ነው። እነኚህ ልጆች ምንም እያማጣቸው አይደለም። እኛቸው ዞር ብለን እያያቸው መውጣት የለበትም። እንደዚህ ይሰራችሁ። ይሄ ያን ቀን አላጥንት እኮ ነው እንዴ? ይሄ ደቃቃ አጥንት ነው መውጣት አለበት አይደል? ባለሙያ እዚህ ብታግዣቸው ፊደል እንዳኛቸው መሰለኝ። ይሄማ መቋደሻ ነው። መቋደሻ አሁን ምን መሰለህ መጀመሪያ ዶሮን ከመብላታችን በፊት መቋደሻውን ቀምሰን እኔ እኮ ግራ የገባኝ አሁን ተመልካቾቻችንም ፈረሰኛ ጠፋብኝ ማለት ከተሰራው ውስጥ ዶሮ ያለ አይመስለኝም። አይ በኋላ ከምንጣላ ፈረሰኛ ሁለት ቦታ ይሆን። ይሄኛው እንትን ነው። ይሄ ከምት ነው ይባላል። እሺ ይሄ አጭር ግር የትኛው ነው? አጭር ግር ረጅም ግር የሚባለው ማለት አይደል? ለዶሮቻችን ይሄ ነገር ከ12 በላይ ሊሆን ይመስለኛል። ከ12 በላይ እንዳታረግ አጭርና ረጅም ግር ሁለቱም እኩል ነው። ግን አንዱን አጠራ በልታችሁ ጨርሳችኋል? አዎ በቃ ጨርሰናል። አሁን ልንሄድና እንቁጠረው። ይሄ ነገር መቆጠር አለበት። እኔ ራሱ አላማረኝም። አይ እኛ እንቁጠርላ። አይ እንቁጠረው። ስንት ነው እስቲ? ስንት ደረሰሽ? ያው አንድ ሁለት ሶስት ዋናዎች ሌላ ነገር ነው ያስገቡት። እኛ እንደዛ ከፈለ ማመን ያው አራት አምስት ክንፉ ግን ስጋ ነው እኮ ግን እኔ እንደዚህ ነኝ። ጨርሰናል ብላችሁ እንደመጣ ነው። 5 6 7 እያበዛ ስለሆነ መቁጠር ላቆም ነው እኔ። ይሄ ገና ነው ትንሽ ቀረዋል ግን እንደዚህ ይቆጠራል። 8 9 መቋደሻ ይቆጠራል። ይቆጠር እስቲ ይምላላችሁ። አይ ይቆጠር 10 11 12 እንዴ ይሄ ዶሮ ነው። ጉሮሮ ይቆጠራል። ጉሮሮ ይቆጠራል። እንደምንም መጣላ። ሼፍን ጠይቅ ትምጣና ትዳኘች። ሼፍ ትምጣና ሼፍ ነይና ዳኝን እንግዲህ አይ 15 ምናምን ደርሰናል። 15 ነገር ከባድ ነው። እስቲ አጀማመራችን እንዴት ነበርሽ አንቺ? ስለዚህ አንቺ ካልመሰከርሽልን ማንም ሰው የለም። እያመኑን አይደለ? 13 እውነት ለመናገር አጀማመራቸው አሪፍ ነበረ። እሺ መሀል ላይ ትንሽ አበላሽ ዝግብ ነበረ። የፈረንጅ ስለሆነ የፈረንጅ ከጨመረ በሚለው ምናልባት ላግዛችሁ ወደ ጠባው ሂዱ እናንተ አዲስ አበባ። ስለዚህ አንተ ዶሮውን እጠብ፣ እኔ ሽንኩርት ልክተፍ። ይሻላል። እንደዛ እንከፋፈል። እኔ ብከት ይሻላል። ይሻላል እኔ ልጠብ። አዎ አንቺ ጠብ። በጣም ጥሩ። እኔ መክተፍ ይቀርልኝ። እሺ የሚል ነገር ነው። 15 ብልት አይቼ ደግሞ የፈረንጅ ስለሆነ ነው። ደረጃ ላይ ያለው ይሄንን እንበላዋለን አንበላውም አይታወቅም አይመስለኝም። ቴስቱን አይተን እንወስናለን።
በዓል ሲመጣ የተወሰኑ የደም ግሩፖች በተለይ ደግሞ ኦ ፖዚቲቭ ወይም ኦ የሚባሉ የደም ግሩፖች በዓል መጣለን በቃ ስጋ ልንበላ ነው ስጋ በሊታነን ይላሉ። ምን ያክል እውነት አለው የደም ታይፕ እና አመጋገባችን? አይ ምንድነው መሰለሽ አሁን በጣም ይገርመኛል። በቃ በጣም ብዙ ጊዜም ሰው ሁሉም ሰው ስለዚህ ያውቃል በነገራችን ላይ እና ሁሉ ጊዜ ምግቡን እና እሱ የሚበላውን ነገር እና የደሙን ታይፕ ቼክ ያደርጋል አይደለ? ማለት እየከተፋችሁ ነው እየደበደባችሁ ዶሮ በጣም መድቀቅ አለበት እንዴ? በጣም መድቀቅ አለበት? እኛን ጠየቁ። ከባድ ነው። ሁለተኛ በነገራችን አከታተፍ ውድድሩን ወድቃችኋል። በጣም ምን ነው ያጣፍጣል ይባላል። ወድቃችኋል። እንግዲህ አከታተፋችን እናንተ ይስለዩት። ኧረ አይ ግንባር ነው። አይ ደህና ነው እንዴ? ጎበዝ ነው እውነት። ኧረ በርናባስ አስከድ ያ ማስተር አደረገ። ይፈጫል እሱ እንኳን። አሁን ብዙ ጊዜ የሚገርመኝ ነገር የዚህ የደም ታይፕ ጉዳይ በአብዛኛው ዓለም ላይ በጣም ታዋቂ ነው። አንድን ሰው ለምሳሌ ተነስተሽ ለምሳሌ ፕሮቲን ከምን ይገኛል፣ ካርቦሃይድሬት ከምን ይገኛል ማለት ብዙ ሰው አያውቅም። የብለድ ታይፑን ግን ያውቃል። እና ይሄ ከምን የመጣ ነው መሰለሽ? አንድ መጽሐፍ ነው ዓለም ላይ የተጻፈው። ምናልባትም ያ መጽሐፍ ግን በጣም በሚገርም ሁኔታ በሁሉም ሰው ዘንድ ወይ ተነቧል ወይም ደግሞ ያነበቡ ሰዎች ላላነበቡ ሰዎች በብዛት አወርተዋቸዋል። አንዱ ምክንያት የሚመስለኝ ብለድ ታይፕን ከምግብ ጋር አገናኝቶ ምን እበላለሁ የሚለውን ነገር መወሰን ቀላል ስለሆነ ይመስለኛል። ሌላኛው ነገር ግን አንዳንድ ጊዜም እንዴት ተሰራ ብሎ ነገሮችን ካለመመርመር ነው። ለምሳሌ ብለድ ታይፕን የጻፈው ሰውዬ አንድ ሰው ነው። ያ ስተዲ የተሰራው ደግሞ በጣም ጥቂት በሆኑ ሰዎች ላይ ነው። ስለዚህ እንዴት ዓለምን አሁን ለምሳሌ ብሬክቲ የራስሽ የሆነ ነገር አለሽ አይደል? ስላንቺ ለመናገር በደም ታይፕሽ ብቻ ለምሳሌ ያንቺ ደም ታይፕ ምንድነው? የኔ ኤ ፖዚቲቭ። ኤ ፖዚቲቮች ሁላችሁም እንደዚህ ነው መብላት አለባችሁ የሚል ስተዲን ኢትዮጵያ ውስጥ መተን ብዙ ሰዎችን ኤ ታይፕ ያላቸው ሰዎች ጥናት አድርገን ብዙ ሰዎችን ኮንክሉዥን ውስጥ ለመድረስ ጥረት ካላደረግን በስተቀር በአንድ መጽሐፍ ወይም በተወሰኑ ሰዎች ጥናት ላይ እንደዚህ አይነት ነገር መወሰን ይከብዳል። የማይሰራላቸው ሰዎች የሉም ማለት አይደለም፣ ሊሰራላችሁ ይችላል። ለምሳሌ አንቺ ስጋ ትወጃለሽ? ያን ያክል አድናቂ አይደለሁም። ያው እበላለሁ ግን በቀን አንዴ ከበላሁ ነው እንጂ ከዛ አድናቂ አይደለሁም። ግን አንቺ አሁን በቃ አይ ስጋ አትበይም ለምን ኤ ነሽ ወይም ኤ ፕላስ ነሽ ብትባይ እና ስጋ የምትወጂ ሰው ከሆንሽ ነገሩ ትክክል እንዳልሆነ ይሰማሻል። አንዱ እሱ ነው። ሁለተኛ ጤና ላይ ስንመጣ አንዳንድ ሰዎች ስጋ መብላት የማይመከሩ ሰዎች አሉ። እነዚህ ሰዎች ብለድ ታይፓቸው ኦ ሊሆን ይችላል። ስለዚህ ኦ ስለሆነ ተፈቅዶልኛል ብለው ሊበሉ ሊታመሙ ነው ማለት ነው። ስለዚህ እንደ ሁኔታው እንደ ሲቹዌሽኑ ነው ሰዎች እንደ ሁኔታቸው እንደ ራሳቸው ሁኔታ። ለምሳሌ ለአንቺ የሚመችሽን ነገር አንቺ ራስሽን አዳምጠሽ የጤናሽን ሁኔታ አይተሽ ከመጣሽበት የህይወት ዑደት ውስጥ አይተሽ ነው የምትወስኙ እንጂ በደም ታይፕ አይወሰንም። አጠቃላይ ያለሽበት የጤና ሁኔታ ይወስነዋል። ምንም እያመንኳቸው አይደለም። እስቲ ከምን ደረሱ የሚለውን እንጠይቅ። ይሄ ነገር እንዲያውም እዛው ቆመን መከታተል ሳይኖርብን አይቀርም። አሁን ካለው ሁኔታ ሽንኩርት በነገራችን ላይ ሂደቱ በጣም ጥሩ እየሄደ ነው። አዎ በጣም በቃ ምራታችን ቀጥሎ ላይ መስራች አመር ነው። ግን እስቲ በርበሬ መጀመሪያኛ ቅዳም እንጂ ዝንጅብልና ነጭ ሽንኩርት አድርገናል። ግን ያን አነሰብሽ ዶሮ ነው ያልናቸው። ግን ዋናው ዶሮ ነው የሚያጣፍጠው። ዝንጅብል እንዳት ነጭ ሽንኩርትና የነጭ ሽንኩርት 10 ጥቅሞች የሚል ነገር እንጠብቃለን። ይሄ እነዚህ አሁን ኦልሞስት በርበሬ እናደርግበታለን። ቀጥሎ ከዛ ምንድነው? ከዛ በኋላ ቅቤ እናደርጋለን። ቅቤ መጨረሻ ላይ የሚደረገው አይ አብሮ ሲታሽ ይደረጋል። እንደዛ ይደረጋል። ከዛ እሱን እናደርጋለን። እንትኑ ይሁን ታጥቦ ተቀምጧል። እንግዲህ ከሳይንስ አንፃር ምን እንደሚባል አላውቅም። በልምድ እንደዛ ነው የምንሰራው። ቅቤ መጨረሻ ላይ አይ እኮ ብዙ ሰዓት መንካት የለበትም ቅቤው መሰለኝ። ብዙ መንሳት ይከፍል። ግን እኛ በልምድ እንደዛ እንሰራለን። ስለዚህ ምን አለባችሁ እየጨረስን ነው። ምንም የቀረ ነገር የለም። ሽታው እንዴት ነው? ዝም አላችሁ? እንትን አይላችሁ? ዶሮአችን ምን አደረሰኝ? ደርሷል? እኔ አልደረሰኝ። ፋኖ ሆኖ ነው አለ። ካላራሱ ሽታው ይመጣል። ኧረ በጣም እንዴ ለነሱ ብቻ ነው ማለት ነው። እዛ ጋር በርበሬ እናደርጋለን። በርበሬ እናደርግና ከዛ በኋላ ዶሮአችን ታጥቧል። ከዛ ዶሮን እንጨምራለን። ስንጨምር እንመለሳለን። ግን እንቁላሉን አልቀቀል ነው
ነው እንዴ? እስከዛው ድረስ ይቀቅላል። ቆዩ እናንተ እሺ ብርክቲ አሁን ሲያወሩ ከሰማሁት ላይ የምናየው መሰለሽ አሁን የእንትኑ ቅቤው መቼ ነው መጠበስ ያለበት የሚለው ነገር ላይ ብዙ ጊዜ በሙቀት ምክንያት ለምሳሌ ዘይት፣ ቅባት ምናምን የመሳሰሉ ነገሮች በጣም ሙቀት ካላቸው ምን አይነት ችግር ያመጣል መሰለሽ? በሙቀት ምክንያት የሚመጡ ይሄ ሂት ጄነሬትድ ቶክሲንስ የምንላቸው አሉ እና በረጅም ሂደት ሰውነታችንን የመጉዳት አንዳንድ ጊዜ ማለፍ ሲል እስከ ካንሰር የማድረስ ምናምን ነገር አላቸው። ይሄ በጣም የተጠበሱ ዘይቶች የምንላቸው ዘይት ሲጠበስ ወይም ቅባት ሲጠበስ ከሆነ በላይ መሆን የለበትም፣ የሆነ በብዛት መታሸት የለበትም እና አንዱ ነገር ይሄ የኢትዮጵያ ምግቦች ብዙ ጊዜ እንደዚህ አይነት ምግቦች ወይ የተቀላሉ ምግቦች ፍራይድ የምንላቸው ወይም ደግሞ የመጠበስ ባህሪ ያላቸው እና በጣም የተጠበሱ በሆነ ቁጥር ጥሩ አይደለም። ስለዚህ አለማብዛቱን እንመክራለን ማለት ነው። እኛ ኢትዮጵያውያን ደግሞ እኮ በልምድ ወጡንም ስንሰራ ሽንኩርቱን በጣም ግድል አድርገን በርበሬውን አሽተን ምናምን ነው የምንሰራው። ያጣፍጣላ። አሁን ምንድነው መሰለሽ እዛ መረዳት ያለብን ነገር የሚታሸው ነገር የሚቁላላው ነገር ምንድነው የጣዕሞች እንዲወጡ ያደርጋል። ምክንያቱም ፍራይድ ለምሳሌ የተጠበሰ ነገር ሰው ለምንድን ነው የሚወደው? የተጠበሰ ነገር እኮ አንዱ የሚወድበት ምክንያት በመጠበስ ሂደት ውስጥ የሚፈጠሩ ኬሚካሎች አሉ ጣዕም ያላቸው ማለት ነው። ለጣዕሙ ብለን የምንከፍለው ዋጋ ነው የሚያሳስበን። እሱን ዋጋን ያህል መክፈል አለብን ነው ጥያቄ። እስቲ ወደ አትክልት ተመጋቢዎች ደግሞ መለስ እንበል። አሁን ላይ ያለው ዘመናዊ ህይወት የሚከተሉ ሰዎች በአብዛኛው ቬጂቴሪያን የመሆን ቅጠላቅጠል ተመጋቢ የመሆን አሁን ላይ እኮ በአብዛኛው እንደውም በቃ ይሄ ዘመናዊ ኑሮ አኗኗር ተከተልን ካልን አመጋገባችን ወደ ቅጠላቅጠል ይዞራል እና አይ ስጋ አልወድም ስጋ አልበላም አዎ እንደዛ የምንልበት የሚሉ ሰዎች አሉ። ስጋ ደግሞ የሚሰጡን ነገሮች አሉ። ያው በእርግጥ የሚተኩ ነገሮች አይጠፉም። ነገር ግን ቬጂቴሪያን ስንሆን ወይም ደግሞ የሚሆኑ ሰዎች ምን ያክል ነው መሄድ ያለባቸው? ሰውነታችን የሚፈልገውስ ከስጋ ተዋጽኦ ከእንስሳት ተዋጽኦ የሚፈልገውን ኒውትረንት በምን ያክል መንገድ ማግኘት ይችላል ነው። ምግብ ሳይንስ ከትምህርቶች ሁሉ ወጣቱ የሚባለው ነው እና ወጣት ሳይንስ ደግሞ ሲሆን የተወሰነ የእውቀት መዛባት፣ መጋጨት፣ የሚያጋጩ ነገሮች መነጋገር ይኖራል እና ዓለም ላይ ደግሞ በጣም ከ7.5 ቢሊዮን ሰው በላይ ያለበት ዓለም ውስጥ ደግሞ ሰዎች መልሳቸው የሆነ ነገር ሲበሉ የሚያሳዩት ሪያክሽን ደግሞ በጣም የተለያየ ነው የሚሆነው። ስለዚህ ይህን ነገር ነው በዚህ ደረጃ ነው እንዲህ ነው ብሎ ለመወሰን አንዳንድ ጊዜ ያስቸግራል። እሱ ችግርም ቢኖር ግን ደግሞ እንደ አጠቃላይ ደግሞ ጥናት ሰርተን ዓለም ላይ የምናውቃቸው ነገሮች አሉ ማለት ነው። አሁን ግሎባል ስተዲዎች ወይም ዓለም አቀፍ ጥናቶች ያስቀመጧቸው ነገሮች የሰው ልጅ ሁሉን ነገር በመጠኑ እስከተጠቀመ ድረስ መሰረታዊ የሆነ ችግር አይኖረውም። ግን ሁሉም ሰው በራሱ መንገድ ይጎትተዋል። ለምሳሌ አንቺ ካልሽኝ እኔ በዛኛው መንገድ ልጎትትልሽ። ለምሳሌ አንቺ በአትክልቱ መንገድ ነው ያልሽው። ካርኒቮር ዳይት የሚከተሉ ሰዎች አሉ ደግሞ። ካርኒቮር ዳይት ማለት ስጋና ስጋ ብቻ ነው። ሙሉ ጤንነት የተመለሰው ጤነኛ ሆንኩት ኢነርጂ የተመለሰው ስጋ መሰል ነገሮችን ስመገብ ነው፣ ቅባት ስመገብ ነው እና ኢቭን ስጋቸውን ሲጠብሱ በዘይት እንኳን አይጠብሱ በቅቤ ነው የሚጠብሱት ማለት ነው። እና ያንን የሚያደርጉ ሰዎች ራሳቸው ይነግሩሻል የሚያገኙትን ጥቅም። በተመሳሳይ መንገድ ደግሞ ቬጂቴሪያን ቬጋን የሚጠቀሙ ሰዎችም እንደዚሁ። እንደ ሳይንስ ግን ዋና የሚመከረው ከሁሉም ምግብ በመጠኑ መመገብ ቢቻል መጠኑ እስካልበዛ ድረስ ጉዳት ያለው ምግብ አለ ብለን አናስብም። እንዳለው የጤና ሁኔታም ቢሆን እንደ ሰውየው ጤና አሁን ትንሽ እየመጣ ሽታው መጣ። አሁን ሞስት ያልቋል። እንትኑን እስቲ እንትኑ ነው የዶሮውን ታምጪውና እስከዛው ድረስ ስጋው ይምጣ። ስጋው ነው ምጪው። ይሄን ላጥሽ። ይሄ ነገር አልተቀቀለ መሰለኝ በደምብ። አሁን ይቀራል ነገር ምንድን ነው? ማብሰል ብቻ ነው። እየደረሰ ነው ይዟችሁ። ጓጓን እኮ። እንዴት ነው ሽታው? አሁን መጥቷል። አሁን ደህና ነው። የሸተተን ነው ውስጥ እንግዲህ አስገብተናል። ቅባቱን ቼክ ያደርጉታል። በስቷል አልበዛም የሚለው እሱን ሁሉንም እናያለን። ከመውጣቱ በፊት እንዴት ነው ለጤና የሚለው? አዎ ግድ ነው። እንቁላል ላስገባው? እዚህ ጋር ማስገባት ይቻላል። ከስጋው እኩል ነው የጨመሩት። አይ ለምን መሰላችሁ? ለምን መሰላችሁ? እንቁላሉ መረቅ መግባት አለበት፣ ካለዛ አይጣፍጥም። እሺ አዎ፣ ግን ትንሽ ስጋው ከበሰለ በኋላ ይሻላል ነበር። ምኑ አጣደፋችሁት? ስጋውን እንቁላሉ
ለዛ ነበር የሚገባ መሰለኝ። በጣም አስቸጋሪ ነገር ግን አልጫ መስራት ፍላጎት አለን። ትግስት ካለ አልሆነ ወደዛ ሰው ይሻሻል ነገር ወይ ጥብስ ነገር ወይ አልጫ ነገር ግን እንሰራለን። የምር ከአልጫና ከየትኛው ይቀላል? ያው ነው አይደል? ይሄ ከብዳል። ይሄ ከብዳል። በነገራችን ላይ አንዳንዴ ፎርሙን ስትሰው የሆነ ሌላ ኬሚስትሪ ይመጣል፣ ቆንጆ ኬሚስትሪ አዎ። አንዳንዴ። ስለዚህ መጨረሻ ተለየ ነው ህይወት ሲወጣ ቤቲና በርኒ ወጥ የሚል ራሱ ይቻላል። አዲስ ብራንድ እዚህ ጋር እንለጥፋለን። አዲስ ነገር። ስለዚህ ተመልካቾቻችን ከዚህ በኋላ በተለያየ ካፌዎች፣ ሬስቶራንቶች ቤቲና በርኒ ወጥ ዶሮ ወጥ አለ ብላችሁ ማዘዝ ትችላላችሁ። አዎ አሽገንም ወደ ውጭ መላክ እንችላለን። እሺ ቀጥሉ እናንተስ ደግሞ። የሚገርምሽ አሁን አንዳንዱ ሌላው ችግር ምንድነው በጣም ጾሙ ከጾሙ በኋላ ይርበውና ቶሎ ቶሎ የመብላት ነገሮች አሉ እና 9 ሰዓት ላይ ይጾማል እንደ ጾሙ አይነት 12 ሰዓት 6 ሰዓት እና በጣም ቶሎ መብላት በራሱ ደግሞ ምን አይነት ችግር አለው መሰለሽ? ልክ ቶሎ ቶሎ ሲጎረስ ካርቦን ዳይኦክሳይድ አብሮ ይገባል ወደ ሲስተም ወደ ሆዳችን ማለት ነው እና ካርቦን ዳይኦክሳይድ ትንሽ አሲዲክ ነው፣ አሲድነት አለው። በዛው ልክ ደግሞ ሆድን የመንፋት ስለዚህ የመፈጨት ሂደትን የመረበሽ ነገር አለው እና አንዳንድ ጊዜ አለመፈጨቶችም ይከሰታሉ ከጾም በኋላ ማለት ነው። ደግሞ እሱ ራሱ ጨጓራ ሊያመጣ ይችላል። እንዲህ አይነት ችግሮችም አሉ። በአብዛኛው ግን ጥሩ በሚባል ነው የሚታየው ማለት ነው። እሺ እስቲ የእነሱን ቆይታ እንመልከት። ቆይታችሁ እንዴት ነበረ? አሪፍ ነው። በቃ አሁን እየተዘጋጀ ነው። በርናባስ ምን እያደረገ ነው? ዶሮአችን አልቋል። ሼፋን ጉቦ እየሰጡ ነው ይመስለኛል። አንተ አሸንፈሃል እንድትለው አይ በቃ እስከምትጨርሱ ነበር አልቋል። እናንተ ስትጨርሱ ለምግብ የተዘጋጀልን ቦታ ለዛ ሄደን ዶሮን ትቀምሳላችሁ። አይ በርናባስ ይመለስና ይንገራል። አለበለዚያ በርናባስ እዚህ ጋር ጉቦ እየሰጠ ነው። አይ ለሼፋ መስና ነገር እየሰጣችሁ ነው። ትንሽ የእውቀት ሽግግር ያስፈልጋልና ትንሽ ልምድ እየወሰዳችሁ። አይ አቀራረቡም ማማር አለበት አይደል? እኔ ነበር እስቲ አሰራራችሁን እስቲ ጨርሰናል ብላችኋል፣ ግን እስቲ እንስማቻለን። እንደ ሽታው ራሱ አያስታውቅም? በጣም እንዴ አሁን እንኳን ደህና ነው፣ ሽታው ደህና ነው። እሺ እናንተ አቀራርቡ፣ እስከዛኛ ጫታችንን እንቀጥል። ስለዚህ እስቲ ወደ ገጠመኞች እንምጣ። ያው የስነ ምግብ ባለሙያ ነህ፣ የምታማከራቸው ሰዎች ይኖራሉ፣ የሚመጡ ሰዎች አንተ ጋር የሚመጡ ሰዎች አሉና ገጠመኞችን በተለይ ደግሞ ከበዓል ጋር አሁን እንደዚህ ዳይት ላይ የነበረ ሰው ምናምን አይ በዓል አልችልም ያለ ሊሆን ይችላል። ወይ እንደሱ አይነትማ ብዙ ነው ያለው። የሚገርምሽ የበዓል ላይማ አትምጣብኝ የሚል አለና የሆነ አንድ ወር 2 ወር የሰራንበትን ነገር በአንድ ሳምንት ምናምን ድብልቅ የሚያደርገው ሰው አለ። ያው እንደሱ አይነት ችግሮች አይጠፉም። አንዴ ትዝ የሚለኝ አንድ ሰው እንደዚህ ኪሎ ማስቀነስ እየሰራን ነበርና የምንሰጠው ምግብ እኛ ጋር እዚሁ ኩክ ተደርጎ ቤቱ ድረስ ሄዶ ነው የሚመገበው እና እየተመገበ የመጀመሪያው ሳምንት ላይ ጥሩ ውጤት ነበርና በኋላ አንዳንድ ጊዜ እኮ ትንሽ ረሃብም አለኝ እንዴት ይሻላል ምናምን አለ። አይ ይሄማ ያው እንግዲህ ትንሽ ቻል ማድረግ ነው። ግን ያው እኔ ደግሞ የምሰጠው ምግብ እንደ መሰለሽ ይሄ የተጋነነ በጣም ትንሽዬ ምግብ የሚያንስ ምግብ ምናምን አልወድም እና ሳይንሱም አይመክርም። በነገራችን ላይ በሳምንት 1 ኪሎ ብቻ ነው መቀነስ የሚቻለው። ስለዚህ ለዛ የሚበቃ ምግብ ነው የምሰጠው። ሶ ቤዚካሊ ለማንም ሰው ለኖርማል ሰው ከሚሰጠው ምግብ አያንስም፣ ግን አሰራሩ ትንሽ ለየት ስለሚል ማለት ነው እና ያንን ሲልሽ አንዳንድ ጊዜ ትንሽ ፍሩት ነገር ምናምን ማለት ላይ ጨመር አድርግበት ምናምን አልኩት። የሚቀጥለው ሳምንት ሲመጣ አልቀነሰው። እኔ ነኝ ምግቡ የምሰጠው። እኛንን ኮንትሮል አድርገን የምንሄደው ነው። ይሄ ነገር ምንድን ነው? እስቲ ቆይ ሌላ ፕሮግራም ነበረ ወይስ እንዴት ነው? ስፖርትህን አልሰራህም? አይ ሁሉን ነገር አድርጓል። እንትንስ እንዴት ነው? ስናክ ነገር ስትወስድ? አዎ ስናክም ትንሽ ሀባብ ነገር ስወስድ ነበር ምናምን አለ። ምን ያህል ነው ሀባብ የምትወስድ? በቃ አንድ ሙሉ ክቡን ራሱ የሚያክል ሀባብ ማለት እኮ አንድ ምግብ ነው ራሱ እና እኛ ከምንፈጥረው የካሎሪ እንትን አንጻር የአመጋገብ ሁኔታዎች አንጻር ትንሽ ይበዛ ነበረ። ስለዚህ በቀላሉ ሊቀንስ አልቻለም ማለት ነው። እስቲ እንያቸው። እስቲ ምን ደረሰ? ወዴት ነው? በርናባስ ይኸው ዶሮውን ሊያመጣ ነው። እኔ ጠጅ እየቀዳሁኝ ነው። አቀራረቡ ራሱ ልዩ መጥቷል ዶሮአችን ሲበሉት ያላማረ። እሺ አዳዲስ ነገሮችን እየነገሩ ነገር በምሳሌ ጠጅ በብርሌ ይባላል። እስቲ መጀመሪያ እኛ ሰራ እኛ የደፋን እኛ ነን። እኛ እንቅመስ። እኛ እንቆነጭ። እስቲ
እንላቸው ነገር የሰሩት ዶሮ ነው የሚቀምሱት ግን ጠጅ ነው። ጠጅ ነው እኮ ግራ ይገባል። ይደገም ተቀበለን እንላቸው እንላቸው። ጥሩ ከሆነ እሺ ይከፈት። እስቲ ዝግጁ ናችሁ ነው መጀመሪያ? ምንድን ነበር ስሙ ያላችሁ? ዶሮ እንዴ ብራንዱ ኧረ ብራንዱ ቤቲ ምንድነው? በርኒ እና ቤቲ በርኒና ቤቲ ዶሮ ሀገርኛ ጣዕም እሺ እስቲ አሁን ይከፈትና ጉዳችሁ ቆይ እኮ ሬዲ ናችሁ ወይ ነው ለማየት? ቆይ በስርዓት ነው ቀስ ነው የምንከፍተው። አንድ ላይ አድርገን ተይሻል ለሁለት ስለሰራችሁ እኩል ታነሱ ድድን ያለ አሁን ከእናንተ የምንጠብቀው ነገር ምንድን ነው? ያያችሁትን ታማኝነት መመስከር ታማኝነት ተብሏል። ስለዚህ በታማኝነት በታማኝነት እናወራ። ያንሳል ተብሎ ስለዚህ ጋር ትንሽ ጨመረን። አከራካሪ ነበረ። ይበቃል ላይ በቃ የሚለው ምክንያቱም በግራም ነው መበላት ያለበት። አይ እንትኗ ግን ዶሮዋ ምን ነው አነሰች ነው ነገር አይገባኝ። ስጋው አይደል ስጋው አልበስልልም ብሎ ግማሽ ዛኔ ያለው ለምን ቀደም እንዳያችሁት ስለሆነ ሲቆጠሩ አነስ ያሉትን አስቀደምን ቶሎ ይመጣል እኔ ግን አቆራራጥ አይመስልሽ? አገነጣጠላችሁ አይመስልሽ? ከ13 ወደ 15 ነው 15 እኮ ነበር የነበረው። አይ እየበላን ይመጣል እየበሰለ ስለሆነ ስለዚህ እንዲሁ ስታዩ በባለሙያተኛ በእይታ ብቻ በእይታ አይ ነገሩ ትንሽም ቅድም ስትሰሩ እኔም የሰጧችሁ ትንሽ ቲፖች ነበሩ። የኔም ሼፍ ስለነበረች ምንድነው ማየው ቅባትነቱ ጥሩ ነው። በጣም የተጋነነ ቅባትነት አይታይበትም። በጣም የታሻ አይነት ነገርም የለበትም። ግን ሪሊ ጣዕሙ መጥቶላችኋል የሚለው ነው ማየት የምፈልገው። ስለዚህ ከምግብ በፊት ስንት ሬት ትሰጧለህ? ከምግብ በፊት እንደ ባለሙያ ለማየት እንደው 8 ከ10 እሰጣለሁ። እንደ ባለሙያ እንደ ቅባቱ ብዛት እንዳስተሻሸቱ እንዳሰራሩንም ስላየሁት ማለት ነው። ቅድም ከዛ አንፃር ደውማ ምን ከ10 ዋው በቃ ዋው። ምክንያቱም ቅድም ብሪክቲስ አወራሽ አልነበር ባለፈው ምንድነው መሰለህ ለበዓል የምናዘጋጃቸው እንትኖች በጣም የተጋነነ መታሸት ምናምን አይኖርባቸውም። እንደ በቃ አንድ በዓል ናት ምን አለበት ተብሎ ከታሸም ምንም ማለት አይደለም። በዛች ቀን የሚመጣ የተለየ ችግር አይኖርም። ግን እንደ ልምድ ብዙ ጊዜ ቤታችን ዶሮ ቤት የምንሰራ ከሆነ ግን ብዙ ቅባት ሳይበዛበት እንደገና ብዙ ሳይታሽም ይመጣል ጣዕሙ። ከዛ ብዙ አይተናነስም። እናንተ እንዴት መጥቶላችኋል የሚለውን ቅቤ ሁለቴ ማድረጋችን ለምሳሌ በርበሬው ሲታሽ ይደረጋል። ከዛ መጨረሻ ላይ አድርገናል። የቅቤው መጠን አለመብዛቱና ቅድም ደግሞ ሳወራው እንደነበረው ቢቻል ብዙ ጊዜ ያው ከጣዕሙ ጋር ለመዋሃድ መጀመሪያ ላይ መሆኑ ጥሩ ነው። ነገር ግን ረጅም ሰዓት ሲታሽ ቅቤው ራሱ የሚያመጣው የጤና ችግሮች ይኖራሉ እና ያው መጠኑን አይነቱን ምንም መጠንቀቅ እንጂ እንደ ቅቤን በራሱ ብዙ ችግር አለው ብላ ድርክቲ እንደ ሴት የሚሰጨው ነገር የለም። እንደ ቅድም ባለሙያ ነኝ እያለች ነበር። ቅድም ያልሽውን ተናገር። አይ መጀመሪያ እኮ እይታ ያለችው ነበር እነሱ ፊት አልናገርም ብለሽ ከሆነ ተናገር። ምን አለችን? ከጀርባችን እያወራች ነበረ። አይ ከባድ ነገር ነበር ያለችው። ልቅመሰውና እንሞክራለን። ስለዚህ የሰራነውን ማዕድ ሰብሰብ ብለን በዓልም ስለሆነ እንደዛ ነው አረፍ ብለን እየተጫወትን እና በልተን ከዛ በኋላ እንግዲህ ሁለተኛ ወይ ማንሰራም አይ ከ8 ላገኘ ነው ግን መጀመሪያ ስለዚህ ቀጥታ ተመልካቾቻችን ሰብሰብ ብለን እንበላለን። በዓል ነው። በድጋሚ እንኳን አደረሳችሁ። ልጆች ምንድነው ምግቡን አላመጣም ብለዋል። እኔ እኮ ግራ ገባኝ እኮ እዛው መጥበስ ጀመሩ እንዴ? መተናል አለን። ኦኬ እንኳን ደህና መጣችሁ። እንዴት ናችሁ? ከለርፉል ነው። እሺ ጠይቋችሁ እናነሳለን አንዱ። እሺ ዋናው ነገር እየገባ ይመስላል። አሁን መጥቷል። እሺ እንዳይደፋ አርጋትና እሺ ከፈታ እንደገና በድጋሚ ከፈት በርኒና ቤቲ ጣው ግን በርናባስ በቃ ትዳር ሲይዝ እንዴት ጥሩ እንደሆነ የተረዳሁት አይደል? ይዋጣለታል አይዋጣለትም። እንዴ ሚስዋራለች ማለት ይቻላል። ጫውኔ ካልኩ አልጨመርኩም።
ቻርቻለሁ ተደብቆ ሌላ ይሄዳል ተጨማሪ ሰው ስለዚህ ነው እንግዲህ ከታላቅ ይጀምርና እኛ እንትን ብለን መርቀን ነው እንግዲህ እጃችሁን ይባርኮ ብለን እስኪ ቀምሼ ነው መጀመሪያ እናንተ ታቀመስ አንኛ ቀምሼ ነው ሬት ማድረግ ስለዚህ ዝም ያስተርስ ሊሰማኛል ኧረ አልጠበኩም ነደናል ተዘጋጅና እናንተ ተሞክሩ እሺ እኛ ደግሞ እንቀመጥ እኔ ራሴ እኮ ጨው እያጠራጠረኝ ነበር እስቲ እናንተን ደግሞ የቀመሳችሁትን እነሱማ የራሳቸው ስለሆነ ቆንጆ ነው የሚሉት የምሬን ነገር ነው የሚሰራው እኔ ደግሞ የገረመኝ መሰለህ ቅድም ስናወራ እንዳደረግ ነው ትንሽ ዘይቱንም ቅባቱንም ምናምን ቀነሰናልና ብዙ ጊዜ አይመጣም አሁን ሰዎች የሚቸገሩት አንዳንድ ጊዜ ትንሽ እንትን ይፈልጋል ይሄ ችሎታ ይፈልጋል ይሄን ነገር መስራት ማለት ነውና ከዶሮ አገነጣጠላችሁ አንፃር አልጠበቅኩም ነበር ለመናገር ቅርጫው መስሎ ነበር አይ ፈረሰኛው ጋር ማም ተጣላን ለሁለት ይካፈል ተገኘ ግን እንትን ፈረሰኛው በስተመጨረሻ ተጣላን የሆነ ስህተት ተፈጥሮ ነው እንጂ ተገኝቷል አለ በሞት ነው እሺ ወዳችሁታል በጣም ያው አይደለም አይ እውነት በጣም ቆንጆ ነው አልጠበቅንም እኔም አልጠበቅኩም እንዳሰራራችሁ እንዳጀማመራችሁ እንደዚህ ማያቃጥል እውነት ኮርቻለሁ በራሴ እንግዲህ እኛም ወደናል ተመልካቾቻችንም በቤታቸው ሆነው ዳኝነታቸውን ሰጥተዋል እኛም በዳኝነታችን ወደናል ብለናል ስለዚህ ወዳችሁታል ቆንጆ ነበር በጣም እኛም ደስ ብሎን ነበር ስንሰራው ልጆ እያደረግነው ነበረ ያው አንዳንድ አከራካሪ ነገሮች አሉ ቅመም ያበዛል ምናምን ቀነስ የሚሉ ነገሮች ያው ደስ ብሎናል አሪፍ በዓል ያሳለፍነው በዚሁ አጋጣሚ መልእክት ማስተላለፍ ትችላለህ እሺ እንግዲህ ያው መጀመሪያ ለእናንተ እንኳን አደረሳችሁ በጣም ደስ የሚል በዓል እንድናሳልፍ አድርጋችሁናል እናንተም የካሚ ክሩም እንዳለ አጠቃላይ ደስ የሚል ነገር ነበር የነበረን ከዛ ውጪ የኢትዮጵያ ሕዝብ ሁሉም እንኳን አደረሳችሁ ለቤተሰቦቼም ለጓደኞቼም ለምን እንኳን አደረሳችሁ ማለት እፈልጋለሁ ማለት ተመልካቾቻችን እንግዲህ የነበረን ቆይታ የተመለከታችሁትን ይመስል ነበረ ቀሪ የበዓል መዝናኛ ፕሮግራማችን ይቀጥላሉ አብራችሁን ሆኑ እኛ መብላታችንን እንቀጥላለን ብድግ እናደርጋለን ያው ጠጅ ስንጠጣ እንግዲህ በመጠኑ ከመጠን በላይ አይመከርም